በዛሬ ቪዲዮ የምንማረው ሁላችንም ልንረዳውና ልናውቅ የሚገባ አንድ እጅግ አስደንጋጭ ሳይንሳዊ እውነት አለ። ከ50 ዓመት እድሜ በኋላ እይታችን እየደበዘዘና እየራቀ የሚሄደው በእድሜ ምክንያት ብቻ እንዳይመስላችሁ፣ በየቀኑ በማዕዳችን በሚቀርበው ምግብ ምክንያት ነው። ዛሬ በየቀኑ በምናዘጋጀው ምግብ ውስጥ በመጨመር የአይን ሞራና የብርሃን መደብዘዝን በ30% የሚቀንስበት 5 ታላላቅ የምግብ ሚስጥሮችን በዝርዝር እነግራችኋለሁ። ይህንን ትምህርት እስከመጨረሻው ላይ ድረስ በጥሞና ከተከታተላችሁ የደበዘውና የአይናችሁን ብርሃን በራሳችሁ ጥረትና ውሳኔ እንደገና ብሩህ ታደርጋላችሁ። በሀገራችን ባህልና ልማድ አይኔን አጣሁት ተብሎ ሲነገር የከፍተኛ ፍቅር፣ የጥልቅ ናፍቆትና የልብ ወዳጅነት ታላቅ መገለጫ ተደርጎ ይወሰዳል። ምክንያቱም በኢትዮጵያ ስነ ልቦና የአይን ብርሃን ማለት ሙሉ ህይወት፣ የነፃነት አየር፣ የቤተሰብ ደስታና የመኖር ህልውና ማለት ነው። ነገር ግን ዛሬ እያንዳንዳችን እጃችንን በደረት ላይ አድርገን ራሳችንን እንጠይቅ። ለመሆኑ ለአይኔ ብርሃንና ጤና እስካሁን ምን አበርክቼለታለሁ? አብዛኞቻችን በቤታችን ውስጥ ትንሽ የመብራት አምፖል እንኳን ሲቃጠል ወዲያው ለመቀየር እንሮጣለን። ለአይናችን ብርሃን ግን ያን ያህል ትኩረት አንሰጥም። እድሜያችን እየገፋ ሲሄድ እይታችን ብዥ እያለና እያለመደ ሲመጣ የእድሜ ነገር ነው ምን ያደርጋል ብለን ተስፋ እንቆርጣለን። እጃችን ሰጥተን እንቀመጣለን። አያቶቻችን አይንን እንደ ብልህነት ጠብቅ እያሉ በምሳሌ ይመክሯል። ዛሬ ግን በሳይንስና በምግብ እንዴት አድርገን እንደምናድነው በጥበብ እንነጋገራለን። የመጀመሪያው የአይን ተፈጥሮ መድኃኒት በየገበያው በቀላሉ የሚገኝ አረንጓዴ ቅጠላቅጠል ነው። ቆስጣ፣ ስፒናች፣ ጎመን፣ ሰላጣና ካሮት። እነዚህ በየቀኑ የምናያቸው የምግብ አይነቶች የአይናቸው እውነተኛ የተፈጥሮ ጋሻዎች ናቸው። አብዛኞቻችን አረንጓዴ አትክልት በሳህናችን ላይ ስንመገብ ለሆድ መሙያ፣ ለሆድ ድርቀት ወይም ለቫይታሚን ማግኛ ብቻ የምንጠቀም ይመስለናል። እውነታው ግን በእነዚህ አረንጓዴ አትክልቶች ውስጥ ሉቲንና ዚያዛንቲን የተባሉ በአይን የተፈጥሮ መዋቅር ውስጥ የሚገኙ አስደናቂ ቀለማት ይገኛሉ። እነዚህ ንጥረ ነገሮች ምግብ ከተመገበን በኋላ በቀጥታ ወደ አይናችን ማኩላ ወደሚባለው ክፍል በመሄድ እንደ ተፈጥሮ የፀሐይ መነጽር ሆነው ያገለግላሉ። ከስልክ፣ ከቲቪ፣ ከኮምፒውተር እና ከፀሐይ የሚወጣውን ጎጂ ሰማያዊ ብርሃን ሙሉ በሙሉ ከልለው የአይናችን ውሃት ከጥፋት ይታደጋሉ። ነገር ግን እዚህ ጋር አብዛኞቻችን ሳናውቅ የምንሰራው አንድ ትልቅ ኢትዮጵያዊ የምግብ አሰራርና አበሳሰል ስህተት አለ። ቆስጣና ስፒናችን በውሃ ብቻ አፍልተን እና ቀቅለን ስንበላ በውስጡ የያዘው ጠቃሚ የአይን ንጥረ ነገር ሙሉ በሙሉ አስፍተን እና ባዶውን ነው የምንመገበው። ምክንያቱም እነዚህ ለአይን እይታ አስፈላጊ የሆኑት ቀለማት በስብ እንጂ በውሃ ውስጥ የመሟሟት እና የመዋሃድ ባህሪ የላቸውም። ስለዚህ ትንሽ የወይራ ዘይት፣ የኑግ ዘይት ወይም ጥሬ ለጋ ቅቤ ጨምር አድርጋችሁ ስትሰሩት የአይናችሁ ሴሎች የመምጠጥ አቅማቸው እጥፍ ይሆናል። ይህንን ቀላል ነገር ግን እጅግ ኃያል የሆነ የምግብ አሰራር ዘዴ በመጠቀም የአይን ሞራን በከፍተኛ ደረጃ የመከላከል አቅም እንገነባለን። ሁለተኛውና አስደናቂው የአይን መከላከያ ምግብ በእያንዳንዱ ኢትዮጵያዊ ማዕድ ላይ የሚገኘው እንቁላል ነው። ብዙ ሰዎች ስለ እንቁላል ጥቅሞች ሲወራ ስለ ኮሌስትሮል መጨመር በመፍራት ቢጫውን አስኳሉን አውጥተው ይጥሉታል፣ ነጩን ብቻ ይመገባሉ። ነገር ግን ለአይን ጤናና ለጠራ አይን እይታ በጣም አስፈላጊና ትልቁ ወርቃማ ክፍል የእንቁላሉ አስኳል መሆኑን ሳይንስ አረጋግጧል። የእንቁላል አስኳል በውስጡ የያዘው መልካም ስብ የያዛቸውን ለአይን እይታ ቫይታሚኖች በቀጥታ ወደ አይናችን የደም ስሮች እንዲገቡ ትልቅ መንገድን ይከፍታል። በሳምንት ውስጥ ጥቂት እንቁላሎችን አዘውትሮ መመገብ ለአይናችን ሴሎች ጥንካሬና ለሬቲናችን እድሳት ትልቅ ተፈጥሯዊ አቅምን ይፈጥራል። ሶስተኛውና የአይናችን ብርሃን ታዳጊ ጠባቂ ምግብ በወንዞቻችንና በሐይቆቻችን የሚገኘው የሰቡ አሳዎች ናቸው። ባህር ዳር፣ አዋሳ፣ አርባ ምንጭ፣ ዝዋይ ወይም ጂንካ አቅራቢያ የምትኖሩ እና የአሳ ዕድል ያላችሁ ሰዎች እጅግ በጣም እድለኞች ናችሁ። አሳ በውስጡ ከፍተኛ የሆነ ኦሜጋ ስሪ ወይም ዲኤችኤ የተባለ ለአንጎልና ለአይን መዋቅር እጅግ አስፈላጊ የሆነ መልካም ስብን ይዟል። የአይናችን ሬቲና ወይም የምስል መቀበያ ገጽ ከተገነባበት ዋናውና ባዮሎጂካል ክፍሎች አንዱ ይህ ኦሜጋ ስሪ የተባለው ስብ ነው። ከ50 ዓመት እድሜ በኋላ ብዙ አባቶችና እናቶች አይኔ ይበሳጫል፣ ያቃጥለኛል፣ ይደርቃል ሲሉ በብዛት ይሰማሉ። ይህ እጅግ ከፍተኛ ህመም ያለው የአይን ድርቀት የሚባለው ችግር አሳን በሳምንት 2 በመመገብ በቀላሉ ሊጠበቅና ሊከላከል የሚችል ሰንሴት ነው። አሳ መመገብ ለአይን እንባ ፈሳሽ ጥራት፣ ለአይን እርጥበትና ለሬቲና ጥንካሬ ወደር የሌለው ታላቅ ተፈጥሯዊ ጥቅም ያለው የምግብ አይነት ነው። አራተኛውና ወሳኙ የአይን ምግብ በየጓሯችን የምናገኘው ቀይ ቃሪያ ወይም ቀይ ፓፕሪክ እና የሎሚ ቤተሰቦች ናቸው። ሁላችንም ከልጅነታችን ጀምሮ በየቤታችን ካሮት መብላት ለአይን እይታ በጣም ጥሩ ነው ተብለን በጥበብ እየተመከርን አድገናል። ካሮት በውስጡ በያዘው ቤታ ካሮት ምክንያት በጨለማና በምሽት የመመልከት አቅማችንን እንደሚያሳድግ እውነት ቢሆንም ከካሮት በላይ ለአይን ሌንስ ጥራትና ጥንካሬ እጅግ አስፈላጊ የሆኑ ቫይታሚን ሲ በከፍተኛ መጠን የያዘው ቀይ ቃሪያ ነው። የአይናችን ሌንስ ንጹህ፣ ብሩህና ብልጭ ያለ ሆኖ እንዲቀጥል የቫይታሚን ሲ የመከላከልና የአንቲኦክሲዳንት ድርሻ ከፍተኛ ነው። ስለዚህ በየቀኑ በምናዘጋጀው ምግብና ሰላጣ ላይ ቀይ ቃሪያን፣ አትክልቶችን ማብዛት ለአይናችን የምንሰጠው ትልቅ ስጦታ ነው። አምስተኛውና ታላቁ ሚስጥር በየቤቱ ለቁርስ የሚቀረጠመው የዱባ ፍሬ፣ የሱፍ ፍሬ እና የለውዝ አይነቶች ናቸው። በባህላችን የዱባ ፍሬና የሱፍ ፍሬ ለቆሎ ማቆያ፣ ለበዓል ቁርስ ወይም ለቡና ቁርስ ማጌጫ ተደርገው ብቻ ይቀርባሉ።
ነገር ግን እነዚህ ፍሬዎች በውስጣቸው ከፍተኛ መጠን ያለው ቫይታሚን ኤ እና ዚንክ የተባለ ማዕድን ይዘው ይገኛሉ። ዚንክ ማለት ቫይታሚን ኤ ከጉበታችን ተነስቶ በቀጥታ ወደ አይናችን ሬቲና እንዲጓዝ እና እንዲሰራ የሚያደርግ ታላቅ መሪ ነው። በየቀኑ አንድ እጅ የዱባ ፍሬ መቆርጠም ለአይን ሴሎች ጥንካሬና ለደም ስሮች ጤና እጅግ የጠለቀ ተፈጥሯዊ መድኃኒት ነው። አሁን ደግሞ ከምግቦች ወጥተን ወደ ትልቁ ማህበራዊና ስነልቦናዊ የኑሮ ልማዳችንና አስተሳሰባችን እንምጣ። እኛ ኢትዮጵያውያን ለብዙ የህይወት ፈተናዎች፣ ችግሮች ከፍተኛ ትዕግስት አለን። ለራሳችን ጤና ግን የታከተንና ችላ ባዮች ነን። አይናችን ብዥ ማለትና የፊደላት ጠርዝ መደብዘዝ ሲጀምር ለእግዚአብሔር ምስጋና ይሁን እድሜ ነው ያደርሰኛል ብለን ዝም እንላለን። ፈጣሪ አእምሮን፣ እውቀትን እና አትክልትን ሰጠን፣ ግን በተግባር እንድንጠቀምበትና አካላችን እንድንጠብቅበት ነው። እዚህ ጋር ምግብ ብቻውን ሁሉንም የተበላሸ የአይን በሽታ በአንድ ጀንበር ይፈውሳል ብለን የሐሰት ታምር መናገራችን አይደለም። ነገር ግን በየቀኑ በስርዓት የምንመገበው ምግብ በአይናችን ላይ የሚመጣውን የእርጅናን መደብዘዝ በከፍተኛ ደረጃ ያዘገየዋል። ከአመጋገብና ከምግብ ስርዓታችን ጎን ለጎን ደግሞ ልናደርጋቸው የሚገቡ 4 እጅግ ወሳኝ የሆኑ የዕለት ተዕለት ነገሮች አሉ። አንደኛውና በጣም ቀላሉ በየቀኑ በቂና ንጹህ የሆነ የጠረጴዛ ውሃ መጠጣት እና አካላችንን ማርካታችን ነው። ብዙዎቻችን ከፍተኛ ጥማት ሳይሰማን ውሃ አንጠጣም። ይህ ድርቀት ደግሞ አይናችንን በቀላሉ እንዲበሳጭና እንዲደርቅ ያደርገዋል። ሁለተኛው ልማድ ጥራት ያለውና የፀሐይ ጨረር የሚከላከል የፀሐይ መነጽር ወይም ዩቪ ሰንግላስ ማድረግ ነው። በሀገራችን ባህል ጥቁር መነጽር ማድረግ ለዝነጣ ወይም ደግሞ ለትዕቢት ተብሎ በሰው ዘንድ ይተቻል። ነገር ግን የሀገራችን የፀሐይ ብርሃን እጅግ በጣም ስለታማ በመሆኑ በአይናችን ሌንስ ላይ የአይን ሞራን በከፍተኛ ፍጥነት ያፋጥናል። ስለዚህ ጥራት ያለው የፀሐይ መነጽር ማድረግ የቅንጦት ወይም የፋሽን ጉዳይ ሳይሆን የአይን ጤናን የመጠበቂያ ዋና መንገድ ነው። ሶስተኛው ወሳኝ መንገድ ከማንኛውም የሲጋራ ጭስ፣ ከማገዶ ጭስ እና ከከባድ ጭሶች ራሳችንን መራቅና መጠበቅ ነው። የሲጋራ ጭስ በውስጡ የሚይዛቸው መርዞች የአይንን ጥቃቅን የደም ስሮች በከፍተኛ ሁኔታ በማጥበብ እይታን ያጠፋል። አራተኛውና ከሁሉ በላይ በጣም ዋናው የደም ስኳር መጠንን ሁልጊዜ መቆጣጠርና በየጊዜው መመርመር ነው። በሀገራችን በስኳር ህመም ምክንያት ሳይታወቅ ተደብቆ የሚጠፋው የአይን ብርሃን እጅግ አሳዛኝ ከፍተኛ ቁጥር ያለው ነው። ብዙ ሰው በደም ውስጥ ስኳር እንዳለበት ሳያውቅ ለዓመታት ይኖራል። አይኑ ሙሉ በሙሉ ከተጎዳ በኋላ ይባናል። ስለዚህ በየዓመቱ ቢያንስ አንድ ጊዜ የአይን የደም ስኳር ምርመራ ማድረግ ለሁላችንም ግዴታችንና ኃላፊነታችን ነው። አንድ እውነተኛ ልብ የሚነካ ታሪክ ልንገራችሁ። በቅርብ ጊዜ በሕክምና ክፍል ያወሯት አንዲት እናት ነበሩ። እድሜያቸው 65 ገደማ ነበር። የልጅ ልጆቻቸው ፊት ማየት፣ ማጫወትና መጽሐፍ ቅዱስን ማንበብ እጅግ ይወዱ ነበር። አይናቸው የደበዘና የመጽሐፍ ፊደላት የራቋቸው ሲመጡ ተስፋ ቁረጪ፣ ዓለም ይጨልሙብኛል ነበር ብለውኝ ያሰሙኝ። በኋላ ግን የአመጋገብ ስርዓታቸውን አስተካክለው በየቀኑ አረንጓዴ አትክልት፣ እንቁላልና አሳ ማብዛት ጀመሩ። ከሕክምና ባለሙያዎቿ ጋር በመሆንም የአይን ሞራቸውን ደረጃ በደረጃ በጥንቃቄ ተከታተሉ። ዛሬ ላይ ሆነው ያለምንም የብርሃን ችግር መጽሐፋቸውን በጥራት ያነባሉ። የልጅ ልጆቻቸውን ጨዋታ በደስታ ያያሉ። እሳቸው መጨረሻ ላይ እንዳሉት አይኔን ማጣቴ በእድሜ የመጣ ይገባኛል ብዬ ተቀብየው ነበር፣ ግን ተሳስቼ ነበር ብለዋል። አዎ እድሜያቸው ስለጨመረ ወይም ስለሸመገልን ብቻ እይታችን መጥፋትና ዓለማችን ጨለማ መሆን አለበት ማለት አይደለም። በእጃችን ላይ ያለው አትክልት፣ በቤታችን ያለው ምግብ የአይናችን እይታ ረጅም እድሜ የማቆየት ታላቅ ባዮሎጂካዊ አቅም አለው። ኢትዮጵያዊነት ማዕድና ምግብን ማጋራት ነው። ጤናና እውቀትን ማጋራት ደግሞ ከሁሉም የሚበልጥ ታላቅ በጎነት ነው። ይህንን ሳይንሳዊ እውቅና ትምህርት በቤታችሁ ላሉ አባቶች፣ እናቶች፣ እህቶችና ወንድሞች በፍቅር አጋሯቸው። አይናችን የቤታችን ዋና መብራት ነው። መብራታችን ሳይጠፋና ሳይደበዝዝ ዛሬውኑ እንጠንቀቅ። የዛሬዋ ትንሽ የምግብ ውሳኔያችን የነገውን ብሩህ ጠራ ያለና ሙሉ እይታችሁ በይፋ ይወስናል። በየቀኑ በማዕዳችን ላይ የምናቀርበውን የምንመገበው ምግብ የነገ ጤናችን፣ ህይወታችን መመሪያ ነው። ቆስጣን፣ ስፒናችን፣ እንቁላልን፣ አሳና ልዩ ልዩ ፍሬዎችን በማዕዳችን ላይ ሁልጊዜም አብዙ። አይናችሁን ከከባድ የፀሐይ ብርሃን፣ ከስልክ ብርሃንና ከጎጂ ጭሶች በጥንቃቄ ጠብቁ። ውሃ በበቂ ሁኔታ በየቀኑ ጠጡ። ለአካላችሁ ነው ለዓይናችሁ የሚገባውን ተፈጥሯዊ እንክብካቤ አድርጉለት። አሁን ቀጥታ ወደ እናንተ ልምጣ። በአሁኑ ሰዓት በየቀኑ በሚዘጋጀው የምግብ ማዕዳችን ውስጥ አረንጓዴ አትክልት ምን ያህል አላችሁ? ወይስ እንደ አብዛኛው ሰው የስጋ የዱቄትና የካርቦሃይድሬት የምግብ አይነቶች ላይ ብቻ ነው የምታተኩሩት? እስኪ እውነቱ እና ልምዳችሁን በኮሜንት ላይ ክፍት አድርጋችሁ ጻፉልን፣ በሰፊው እንወያይበት። ይህ ቀላል የሚመስል መረጃ የብዙ ሰዎችን የአይን ብርሃን ሙሉ ህይወት የሚቀየርና የመታደግ አቅም አለው። ስለዚህ አሁን ይህን ቪዲዮ ለምትወዱት፣ ለምታስቡለትና ለምታከብሩት ሰው ሁሉ ሼር በማድረግ አድርሱት። በተለይም እድሜያቸው የገፋ ላሉ ወላጆቻችሁና አያቶቻችሁ ይህን የአይን ጤና መልእክት በፍጥነት አድርሱ። ቪዲዮ አስተማሪና ጠቃሚ ካገኛችሁት ላይክ የሚለው ምልክት መጫናችሁን በጭራሽ እንዳትረሱ። የዚህ ጤና ቻናላችን አባል ካልሆናችሁ ደግሞ አሁኑ ሰብስክራይብ በማድረግ የቤተሰባችን አካል ሁኑ። በየሳምንት የሚወጡ አዳዲስ ወቅታዊና ሳይንሳዊ የጤና መረጃዎችን እንዳያመልጣችሁ የደወል ምልክቷንም ይጫኑ። ሁልጊዜ ያስታውሱ፣ ጤናችሁ በእጃችሁ ነው። እይታችሁ ደግሞ ትልቁ ህይወታችሁ ሀብትና መብራት ነው። ለእያንዳንዱ የሰውነታችን አካል የምንሰጠው ትልቅ እንክብካቤና ትኩረት ነገ ፍሬ አፍርቶ በጤና ይከፍላል።
ከዛሬው ቀን ጀምሮ በማዕዳችሁና በወጫችሁ ላይ በአይናችሁ የሚሆን አረንጓዴ ቦታን መድቡ። የአይናችሁ ብሩህ መብራት ሳይጠፋና ሳይደበዝዝ አሁን አስፈላጊውን ጥንቃቄ ማድረግ ጀምሩ። የተሻለና የጠራ እይታ የተሻለ ደስተኛ ህይወትና የተሻለ ነገን በቤታችን ውስጥ ይፈጥራል። ስለሳተላችሁና ጊዜያችሁን ስለሰጣችሁን ከልብ እያመሰገንኩኝ እሰናበታችኋለሁ። በቀጣይ ቪዲዮ ሌላ እጅግ አስደናቂና ለህይወታችሁ አስፈላጊ የሆኑ የጤና ርዕስ ይዘን እንመጣለን። እስከዛው ድረስ ሙሉ አካላችሁን የጠበቃችሁ በጤና በሰላምና በደስታ ቆዩልኝ። አይናችሁና የአይናችሁን ብርሃን ሁልጊዜ እንደ ብሌናችሁ አጥብቃችሁ ጠብቁ። ለእያንዳንዳችሁ መልካምና ብሩህ የሆነ የጤና ጊዜ ይሁንላችሁ። ሰላም፣ ፍቅር፣ ሙሉ ጤና ለሀገራችን ይሁን። በደህና ቸር ሰንብቱ።